ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴናችሁ ቤተሰቦቻችን ደህና ናችሁ አልহামዱሊላህ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ መተናል ሰላም አለይኩም ወራህመቱላሂ ወበረካቱሁ ወደ ተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ በመላው ዓለም የምትገኙ ወዳጆቻችን ሰላማችሁ ይብዛ ብለናል እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ነበር ቤተሰቦች ደግሞ ላይክ ያደረጋችሁ እንድታበረታቱን በአክብሮት ጠይቃለን እንግዲህ ውድ ባለቤት መጣለይ አመሰግናለሁ እርሶ እና እንዴናችሁ ደህና ናችሁ ወይ ቻናሉን ሰብስክራይብ ያደረጋችሁ ላይክ አድርጉ ቪዲዮውን ደግሞ ሙሉውን እውት ላይክ አድርጉ ሰዎች ከተደረሽ እንደው ሁሉ ነገራችን ላይ ምን ለኮ ቪዲዮ በጣም ምንም አይነት ነገር እይታም የለውም ዩቲዩብ እየታየልን አይደለም ዩቲዩብ የገንዘብም እየቆጠረም አይደለም ምንም አይነት ዋጋ የሌለው ነገር ነው ያለው ማለት ነው ስለዚህ ዋጋ እንዲኖረው የበኩላችሁን ድርሻ እንድትወጡ በአክብሮት እንጠይቃለን እንላለን እንላለን በነገራችን ላይ ሁሉም ዩቲዩበር እንዳትሉኝ ዩቲዩበር 100,000 50,000 200,000 20,000 የሚበላውና እኛ ደግሞ 0,000 ማንበላው ስንት ወራችን የለንም ማፊ ፍሉስ ስለዚህ ግድ ነው እናንተ የትኛው ነው 100,000 200,000 1 ሚሊዮን የሚያገኘው እናንተ ስለሆናችሁ አበረታታችሁት እኛ ደግሞ ነገ ጧት የሆነ ነገር ፈንድ አድርገን ለዩቲዩብ ዋጋ ለቪዲዮ ዋጋ ሰጥተን ዋጋ ከፍለን እንሰራበት አቅም እንዲኖረን እናንተ ናችሁ የበኩላችሁን ድርሻ ተወጣጣችሁ የምታበረታቱና በእርግጥ እነዛ ሰዎች በጣም ብዙ መኪና አላቸው ብዙ ነገር አላቸው ቤት አላቸው የተለያየ ነገር ለዩቲዩብ ራሱ አሪፍ ካሜራ አላቸው እኛ ግን በስልካችን እየቀረጽን እዚህ ደርሰናል እንግዲህ ያው ወጋ ባለቤቴ ጋር ተስፋ ባለመውረድ እዚህ ደርሰናል እንድታበረታቱን በአክብሮት ነው የምንጠይቀው ማለት ነው እንግዲህ መቸለታን ማክሰነታ በስተረው ቪዲዮ በጣም ገበያዎች ይደረባል የኑሮ ውድነት አታሳብ ምናምን ባቸው እንግዲህ በአለም የተነሳ በአለም የተፈጠረ ችግር ስለሆነ የኑሮ ውድነት ምን ማለት አይደለም ማለት ነው በሌላ በኩል ማለት ነው የመዲያው ከመዋ እንደሚገርመኝ ነገር አለ ስለ ኑሮ ውድነት አታንሱብን ነው እናንተ ተዝናንታችሁ አይደለም ተዝናንታችሁ እየኖራችሁ እናንተ የፈለጋችሁ ያረጋችሁ እናንተ የምታዩት እዚህ 10 ደቂቃ አይቷረም ያ 8 ደቂቃ አይቱን ህይወት ነው የምታዩት እኔ ዛሬ ስጋ እየበላሁኝ ቢያሳያችሁ ሁሌ ያሰው ስጋ ይበላል ማለት አይደለም ሁሌ ደግሞ የኔ ፍቅር እየተባባለ እንደዚህ ያለ እንዲህ ብንባባል አሁን በኋላ ወይ ኮረኮማና እንዝንዛለን እና 10 አመት 11 አመት ሰርተው መተው ማለት ነው መንገር ዳር ወባክሽ ስለብር ስለኑሮ አታውሪ እንዴ በትክክል ያረጉና 11 አመት መታ ሳርታ ተመጣና አብዛኛው አረብ ሀገር ከሄደ ባባ ኢትዮጵያ ከሆነ መለያየት ይመጣ አረብ ሀገር ከሄደ አንዷም ሴት ኢትዮጵያ ያለው ወንድ ያስተናታ አንቺም አሁን ኢትዮጵያ እንደዚህ አልነበረም የመሰለሽ ሁሉም ነገር ማለት ነው እንደው እንደው የራሴን ህይወት ይኑረኝ እንጂ እንደው እንደፈለኩት በየተብቃቀች እንደው ወደ ሳውዲ ምድርም አልተኛም ብዬ ማለት ነው እዚህ ስመጣ ጭለምለምለም ያው ምን የጀግና ሆኜ እዚሁ አግቼ ይጃታለሁ ሁለት ልጅ ወለድኩላት አድምጥ አሁን ታዲያዛ ወሰለ ባላቸው ጋር ይለያያሉ ልጅ ወሬሽን አጠራጠራዩ ሌላ ፕሮግራም ስላለው ወደ ተከተል ማለት ነው ከዛ ባልዋ እንዲ ልጅ ኑሯቸው ያንባል ይፈቱትና ዝም ብለው 12 አመት ይሰሩና ከዛ ያንን ብራቸውንም ማሪያዙት ባሉንም ማሪያዙት አንዲ ብቻኛ ነው ኢትዮጵያ መጥተው መንገድ ዳር በስኮት ሶፍት ይቸረችራሉ አላው ይሄ በጣም ስለዚህ ዘመናቸው ኑሮት ቢመከረችሁ እንደውም ብትነገሩ የኑሮ ተወዷ እንዲ ብላችሁ አንቺ ባሰት ይዘለች በስልሰው በሰይማር ጂስቶን ከራሱ አይማር የሚባል ነገር አለ ስለዚህ እናንተ ውድ የማዳም ቅመሞች እንወዳችኋል እናከብራችኋል ከናንተ ምንም አይነት ነገር ችግር እንደታችሁ አንፈልግም ነገር ግን የናንተን ችግር ማየት በጣም ይከብደኛል ማለት ስለዚህ ምንም ነገር ባላንስ የሆነ ህይወት ነው ጭንቀት አንፈልግም ጭንቀት ምናምን እያላችሁ ዱንያ ሲጀምር በጭንቀት የተዋጠ ይናል ያለ ጭንቀት
ህይወት የለም። ጭንቀት አለ፣ መከራ አለ፣ ደስታ አለ፣ እስክስታ አለ፣ ጭፈራ አለ፣ ዳንስ አለ። በቃ ሁሉም የየራሱን ህይወት እየገፋ ነው ያለው ማለት ነው። ሐራሙን በሐራም ሐላሉን በሐላል። ስለዚህ የምንነግራችሁ ነገር እሰየ ብላችሁ መቀበል መቻል አለባችሁ። ይሄ ኑሮ ውድነት በዓለም የመጣ ነው። ነገር ግን ይሄ ውድነት ደግሞ እየሰራ ያለው ያልፈዋል፣ እየሰራ ያለ አይደለው ደግሞ ይወርቃል። በቃ በጥቅሉ ማለት ነው። በነገራችን ላይ አሁን ያለው ተጨባጭ ጨው 80 ብር ገብቷል። 1 ኪሎ ጨው ማለት ነው። አዮዲን የሚባል 30 ብር ሲሸጥ ነበር። 1 ሊትር ውሃ እሺግ ውሃ ማለት ነው 35 ብር የነበረው አሁን 60 ብር ገብቷል 1 ሊትር ማለት ነው። ሌላም በዚሁ ልክ ማለት ነው። 1 ኩንታል ስኳር 20 ሺህ ብር ገብቷል። 1 ኩንታል ስኳር ዛሬ ያለ ገበያ ነው እየነገርኳቸው፣ አሁን ያለ ገበያ ነው እየነገርኳቸው ያለው። ስለዚህ ይህ ሆኖ እያለ የሰራ ሰው አሁንም ይሄን ነገር ይሻገረዋል። በቃ እናንተም ደግሞ ሰርታችሁ ጥራችሁ ግራችሁ ገንዘባችሁን ሴቭ አድርጋችሁ ሀገራችሁ ስትመጡ ጥሩ ተንቀሳቃሽ ነጋዴ ሆናችሁ እንድትሰሩ ነው በቃ የኛ ዓላማና ትኩረታችን። በቃ እንጂ ልጃችሁን ትታችሁ ባላችሁን ትታችሁ ያለመዱትን አሁን አረብ ሀገር ሄዱና ማለት ቤተሰብ ያለመደውን ያስለምዳሉ። ከዛ እዚህ ሲመጡ ደግሞ ጭንቅ ይላል። ልጆቻችሁንም ያለመዳችሁ አብራችሁ ታሳድጉ። እንግዲህ ምክራችን ተቀበሉ የማትቀበሉ ሁሉ በአንድ ጆሮ ሰምታችሁ በአንዱ አፍሱት ነው ብሎ የሚያዝሩ የተሰማንን ለእናንተ ይወጃል የምንለው ነገር ነው እየተናገርን ያለ ነው። በሌላ በኩል ለነገራችሁ ወዱ ዛሬ ያረኔ ልጅ ነው ይሄን ነው ልጅ ነው ሁላችሁም በነብዩ ሰለላሁ ዐለይሂ ወሰለም ሶላቱ አርዶ አላሁመ ሰሊ ወሰለም ዐላ ሰይድና ሙሐመድ አላህ ሱብሓነሁ ወተዓላ በእኛ ላይ 10 ሶላት ያወርድልን ዘንድ እኛ በረሱላችን ሰለላሁ ዐለይሂ ወሰለም አንድ ሶላት ማውረድ ይተበቅብናል ማለት። ስለዚህ መስጊድ ላይ ዛሬ የነበረው ሙሐደራ ነበር ከጁምዓ በኋላ። ይሄ ነገር አንቺ ማልሰማሽን ላካፍላችሁ ማለት ነው። ስለዚህ የነበረው ሁኔታ እዚህ መስጂድ ሰላም የሚባል አባጅባን ከኛ ቤት በ50 ሜትር ርቀት የሚገኝ መስጂድ አለ። ይህ መስጂድ በጣም ታዋቂ በጣም ብዙ ወጣቶችን ያፈራ ብዙ ወጣቶችንም እየተቀበለ ያለ በቂራት በምንም በመስጊድ ማለት ነው ብዙ እየሰራ ያለ መስጂድ ነው። በነገራችን ላይ በዚህም ሃይስኩል ስላለ የሃይስኩል ተማሪዎችም እዛው መስጊድ ይሰግዳሉ፣ ይቀራሉ፣ ምን ይላሉ ማለት ነው። ስለዚህ ይህ መስጂድ ፍራሹ ይሄ ምንጣፉ ከተቀየረ በጣም ብዙ አመት ሆኖታል። 6 7 8 አመት ሆኖታል ተብሎ በባለፈው ኢድ አሁን ባሳለፍነው የረመዳን ኢድ ላይ ወደ 72000 ምናምን ብር ተሰጥቷል። ህዝቡ ወጡ በየተራ ነው። ዛሬ ለመስጂድ ሰላም ከሆነ የዛሬ ደግሞ ለሌላ መስጂድ። ስለዚህ ወረፋ ተርሶ ዛሬ 72000 ምናምን ብር 72444 ብር ተዋጥቷል። በግል ደግሞ የሆነ ወንድም 4000 ብር ሰጥቷል። ሌላ ደግሞ አንድ ወንድም 20000 ብር ሰጥቷል። ስሜ እንዳይገለጽ ይያል ማለት። ስለዚህ አሁን ይህ ፍራሽ ከነ ትራንስፖርቱ ከነ ምናምኑ የሚያስፈልገው 200,000 ብር አካባቢ ነው ማለት በቃ የቱርክ ምንጣፍ ማለት የቱርክ ሰጃዳ ማለት ለመስጂድ እንግዲህ ቤታችን ምን ያክል እንደምንዘይን እንደምናሳምን እንደምናስውብ ሁላችንም ራሳችን አቋል የአረቦችን ቤት ታውቃላችሁ፣ የአረቦችን መስጊድ ታውቃላችሁ። ስለዚህ ይሄ ነገር እንዳለ ሆኖ እዚህ ላይ አሁን ተርብርብ አድርገን በነገራችን ላይ ቪዲዮ እሰራለሁ ከዚህ በኋላ ስለ መስጂዶች ያው የሰላም ሁኔታ የኢኮኖሚ ሁኔታ ነው እያዳከመኝ ያለው እንጂ እያንዳንዱን ነገር ከእስከ ቪዲዮ በየሁኔታው እንደምለቀላችሁ ቃል ገባለሁ። ግን ለመስጂድ ለአላህ ቤት የምትፈልጉ ጥንክር ብላችሁ ነገጧት በአኺራ አጅር አገኛለሁ እመነዳበታለሁ ብላችሁ ነይታችሁ የምታረጉትን ነገር ከዚህ ቪዲዮ ጀምራችሁ በውስጥ መስመር አንዳው ጥምር የሆነ የንግድ ባንክ አካውንት ስላለ የመስጂዱ ራሱ ማለት ነው በዛ አካውንት እንድታስገቡ ነው የምነግራችሁ። ይሄን እንደ መንደርደሪያ ሐሳብ ነው ያለው ነገር ደግሞ እንግዲህ የመስጂድ ኮሚቴዎች አሉ፣ መሻይኾች አሉ፣ ኡስታዞች አሉ። እነዛ ጋር ደግሞ እየተገናኘን ያለው ነገር የምናወራ ነው የሚሆነው፣ ለእናንተ የምናሳውቅ ነው የሚሆነው። በዚህ እኔ በጣም ደስ ብሎኛል ወላሂ። በተለይ ይህ ነገር መንደርደሪያ ሐሳብ ይህ ነገር መነሳቱ በጣም እጅግ በጣም ደስ ብሎኛል። የዛሬን ስሜት ነው የምነግራችሁ። ስለዚህ እናንተም በውስጥ መስመር በኮሜንትም እንድታሳውቁ ስለዚህ ሬዲ ናችሁ፣ ዝግጁ ናችሁ፣ ያለውን ነገር ደግሞ ለመተባበር ከጎናችን ናችሁ፣ ያለውን ነገር አብራችሁ ለማስኬድ አብራችሁ ለማስቀጠል ዝግጁ ናችሁ፣ ሙስተር ናችሁ ያለውን ነገር በሚል ብዙ ነገር እዛ ተወያይተናል። እናንተንም በዚህ በሚዲያ ለማነጋገር ኃላፊነት ተሰጥቻለሁ ማለት ነው። ስለዚህ ይሄን ነገር ደግሞ በልቦናችሁ አሰደራችሁ ለሚነሳ ለምሳሌ 1000 የኢትዮጵያ ብር 1000 እያንዳንዳችን ሁላችንም 1000 ብናወጣ በጣም ብዙ ብር ነው የሚወጣው።
በሚሊዮን ማለት ነው እንኳን አለም 200 300 ሺህ ስለዚህ አነሰ በዛ ሳንል ዝግጁ መሆን እንዳለብን ለሚደረገው ግዥ ሁላችንም ራሳችንን እንድናዘጋጅ ነው በአክብሮት ጥያቄ ማቀርበው ባላህ ስም ይሄን ደግሞ እንድትፈጽሙ ስል በጣም በጥብቅ አሳስባለሁ የምትሉ ነገር ካለ ጋ ባለቤቴ እስኪ በነገራችን ላይ ማለት ነው ሁላችሁም 5-10 ሳትሉ አነሰ ወይም ደግሞ በዛ ሳትሉ ማለት ማነሱን ሳይሆን የሶደቀተል ጃሪያ ነው የምንጣፍ እስካለ ድረስ ማንንም የአላህ ባሪያ መጥቶ በሰገደው ቁጥር እናንተ ብትሞቱ ለራሱ ለእናንተ ሶደቀተል ጃሪያ ነው አጅራችሁን አላህ Subhanahu Wa Ta'ala ይጽፍላችኋል ስለዚህ በነገራችን ላይ ወርጅ ላይ በባለፈው በረመዳን ላይ 50 ቁርአን አንድ ካርቶን ሙሉ እኔ ራሱ አልችለውም 50 ቁርአን የነየተች እህታችን አለች ጀዛከላህ ከአረብ ሀገር ነው የመጣው እሺ ነው እንዳለ ፓክሊ ማሻአላህ ተባረከ ስለዚህ ለዚህ መስጂድ ብዙ መጣር ማረግ ይገባቸዋል ነገ ጧት መስጂድ አንድ ነገር ያረገ ያ ነገር እንዳለች ሶፊያ ምንጣፍ ከተገዛ ያ ምንጣፍ እስከሚያልቅና እስከሚወርቅ ድረስ ሁላችሁም አጅር እንደምታገኙ ስለዚህ በዚህ የተነሳ ሁላችሁም ዝግጁና ሬዲ እንድትሆኑ ነው ማሳሰባችሁ ሁላችሁም ላላወቁት ይሄን ቪዲዮ ላልሰሙ በሙሉ ሼር ያደርጋችሁ ኢንሻአላህ ወላ አታሳፍሩኝ ሐቂቃ ነው የምነግራችሁ በደንብ እንደምታስቡበትና በደንብ ተግባራዊ እንደምታረጉትን አልጠራጠርም እንኳን ለዚህ ለማንንም ብዙ ነገር ያደርጋችሁ ኖራችኋል ኢንሻአላህ ይሄን ደግሞ ከምንጣፍ መግዛት ጀምሮ እስከ መስጂድ ማሰራት ድረስ ብዙ ነገር እንደምትሰሩ አብራችሁን ከጎናችን እንደምትቆሙ አልጠራጠርም ኢንሻአላህ የመስጂድ ኮሚቴዎች አሉ እንዳልኳችሁ ቅድም መሻይኾች አሉ ሌሎችም የኢልሙ ባለቤቱ ስላሉ ማለት ነው ስለዚህ እነዛ ሰዎች ደግሞ በሂደት ለምናገኝ ነው የሚሆነው እንግዲህ ሁላችሁም እስከመጨረሻ ላበሰራችሁ ነው ነገር ለአላህ ቤት የገነባ አላህ በጀነት ቤት ይገነብለታል የሚለውን ሐዲስም እንዳትዘነጉት ይሄን በጣም በሚገርም ሁኔታ አስባችሁ ወዳችሁ እንድትከታተሉት ሸርም እንድታረጉት ከወየትኛው ቪዲዮ በበለጠ ቫይራል እንዲሆን ነው የምነግራችሁ ዛሬ ነበር የምጨምረው ነገር እንዳለሽ በነገራችን ላይ ይሄንን ቪዲዮ እናንተ እኮ መርዳት ባትፈልጉ ሌላ ሰው መርዳት ሊኖር ስለሚችል እናንተ ላይክ ስታደርጉ ሰዎች ጋር ተደራሽ ይኖራል ስለዚህ ይሆናል ማለት ነው ላይክ አድርጉ ሲቀጥል ደግሞ ይሄ ሐሳብ ለውጭ አለ ልጆች ወይም ደግሞ ለአካባቢ አይደለም ሁሉም ሙስሊም ነውና በአለም እኔ አማራ ነኝ እኔ ትግሬ ነኝ እኔ ኦሮሞ ነኝ ዘርም ብሄረንም ሳይለይ ማለት ነው እኔ የአላህ ባሪያ ነኝ ዘም ያለው እዚህም ያለው በላ ኢላሃ ኢላላህ አገናኘኛል ለቶ ወንድሞቼ ናቸው ከአላህ አጅሩን አገኛለሁ ብላችሁ ለይታችሁ ይሄንን መስጊድ በነገራችን ላይ እኔ በጣም ለምን ላደው እንደውም ሙጫሌ ላይ እንደው ደካማ ነው እንዴ ሌላ ቦታ አሁን እንደዚህ ሁሉ ይተላለፋል ይሄን እንኳን መስጊድ ብለን እንኳን ካነሳንኛ በዛም ቆይተናልና ሌላ ቦታ ቢሆን እስካሁን የትዳና ብዙ ደግሞ ወጣቶች የሚወጡበት እህቶቻችን ህፃኖች ሁሉ የሚቀሩበት ነውና እንደውም ካሜራ የለም እስከሚባል ድረስና አይታወቅም እንደስተሚባልና እንደው የተሻለ አዛን እንኳን ሲባል ሰራህ አይሰማም በደንብ ያ ማለት የገንዘብ እጥረት ነው እንደ አዛን በደንብ ሲሰማ ለእናንተ እርካታ ነው የተኛ ይነሳል ሶላት እንዲያልፍ ብሎ ማለት ነው ስለዚህ ሁላችሁም ሸር አድርጉት ላይክ አድርጉት በቃ እኔን አይመለከተኝም ሳይሆን እናንተ መርዳት አትፈልጉም በላይክ እንኳን ማድረግ ያ ሰው ወሰዎች ጋር ሸር በማድረግ እናንተ የላችሁም መርዳት አትፈልጉም ያ ከሆነ እናንተ ላይክ እና ሼር ካደረጋችሁ ሌላ ሰዎች ጋር እንዲደርስ በዚህ አግዙ ነው የምንለው እንግዲህ በሰማነው በልቦናችን ያሳድር ሁላችሁም እንግዲህ ኢንሻአላህ በየትኛውም ዓለም የምትገኙ እህት ወንድሞች በተለይ ላኢላሃ ኢላላህ ብላችሁ ያመናችሁ በፈጣሪ አንድነትና በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ያመናችሁ በሙሉ ይሄን ነገር አደራ አለው ከኛ በበለጠ ደግሞ የተለያዩ መሻይኾች እንዳልኩሽ የተለያዩ የመስጊድ ኮሚቴዎች ስላሉ በእነሱ አንደበት የምትሰሙት ነው የሚሆነው ለዚህ ግን ቫይራል ሊወጣ ሸር አድርጉት ይሄን ቪዲዮ ስለዚህ ለዛሬ ነበር ፕሮግራም በዚህ ነገር አንድ መጨመረው ማለት ነው ቅርታ በነገራችን ላይ ገንዘባችሁን አሰስቱ አሁን ሞት ድንገት ከዚህ ተራምዳችሁ ወጣችሁበት ማትመለሱበት ጊዜ ላይ ነው የደረሰ ካላችሁ والله ለብንኛ ለዱንያ ገንዘባችን እንሰስታለን እንደው ለአኺራችሁ ለምታደርጉ ካላችሁ ማለት ነው والله አረብ ሀገር ሁኜ እንደው በወጣው ሰዓት
አላህዬ እያልኩ ነበር የምሰጠው ውጭ እንኳን ሰውታ ታውት የበግሩፕ የሚሰበሰበውን አይደለም እንደ ወጥቼ ወደ ሱቅም ሰውታ የሆነ ነገር የሚለምን ታገኘው ለምን ራሱ አይሰለም በላን ውሃ ሳትን እንደሚያጠፋ ሁሉ ሰደቃ ደግሞ በላን ይመልሳል ብለዋልና ሰደቃው ላይ ደግሞ ይሄ ትልቅ ሰደቃ ነው እና እንኳን መስኪን ላይ ማለት ነው ስለዚህ ገንዘባችሁ ካላችሁ አሰስቱ ወጣችሁበት መመለስ አሁን ላይ እንደው መመለስ እንደው ምንድነው እስከሚያስብል ድረስ ማለት ነው በወጣችሁበት ላትመለሱ የወጣ ሁሉ ላይ የማይመለስበት ደርሳ ድንገት ባዴጋ ድንገት በዘ ስለዚህ ገንዘባችሁን አጠራቅማችሁ ለዱንያዬ ከምትሉ አጠራቅሜ ለአኺራዬ ለማለት ነው ልጆች ተፈላስ ሰላም አለይኩም ወራህመቱላሂ ወበረካቱሁ